የፈቀድኩልህ ነው ሰውዬ ክብር ማለት እንደዚህ እንዳትነኪ ሩታ እንዳትነኪ ሌላ ነገር ውስጥ ምን ገባ እንዳትነኪ ስርዓትሽን ይዘሽ ሰውዬ ስማ ያለው ባይሽ ውስጥ ነው እኮ እንዳትነኪ ነገር ካንቺ የምንፈልገው ነገር የለም የአብርሽን ዕቃ ብቻ እንድትሰጪን ነው እንደዛ ደግሞ አላደርግም ካልሽ ኖርማል ነው ገብተን መውሰድ እንችላለን እዚህም ቤት ውስጥ ነን ያለ ነው ረጅም ጊዜ ታሟል እሱን በደንብ አድርገሽ በግልጽ ታየዋለሽ ከዛ ባለፈ አንቺ በራስሽ ራስ የምትተማመኝ ሴት አይደለሽም ምክንያቱም አብርሃምን በፍቅር በሰላም ወይም ደግሞ ቢሆን ነገር አይደለም የመለሽው ታውቂያለሽ ተንኮልሽም በጣም ተንኮለኛ ሴት ነሽ ተጋረኩ ገባሽ ሰላም ብያለሁ የቻናል ቤተሰቦች እንዴት ናችሁ ሁሉ ሰላም እሺ ዛሬም በአዲስ ቪዲዮ መጥቻለሁ እንደተለመደው የዛሬ ቪዲዮአችን እንግዲህ ሴቶቹ ተገናኝተዋል ማለት ነው በጣም ኃይለኛ ጉዳይ ውስጥ ገብተዋል ማለት ነው አሁን አብርሃም ተሽሎት የኔ ነው ማለት ተጀምሯል ማለት ነው እንግዲህ የቻናል ቤተሰቦች እንግዲህ ሩታ ሚስት ነኝ ትላለች ሄርሜላ ሚስት ነኝ ትላለች እንግዲህ ፍረዱ እስቲ እናንተ ማን ነው ልክ መለስ ነው እግዚአብሔር ይመስገን እናንተ በረጅም ጊዜ ነገሮችን ለማበላሸት እየሞከራችሁና ብዙ ነገር ለማበላሸት እየሞከራችሁ ነበር እግዚአብሔር ይመስገን እንደናንተ ክፋት ሳይሆን እንደ ፈጣሪ ፍቃድ አብርሃም ደህና ነው በጣም ተሽሎታል ወደ ማንነቱ ተመልሷል ሁሉም ያመነበት ነገር ነውና ዛሬ የመጣ ነው የአብርሃምን ልብስ ልንወስድ ነው ወደ ገደለው ስንገባ ካንቺ ጋር እዚህ ጋር ንትርክ ውስጥም አንቺ ቤት የሚያስመጣኝ ምን ጉዳይ የለም ግን ደግሞ አብርሃም ደህና ነው አብርሃም ደግሞ ደህና ሲሆን ምርጫው ማን እንደሆነ ግልጽ ነው ከኔ ጋር ነው መኖር ያለበት ገባሽ አይደል ነገር ሲፈለግ እንደዚህ ነው በትንሽ ነገር ነው አሁን ሩታ እንዳትረጋጋ ነው እንጂ ይሄ ነገር እውነትም የአብርሽን ልብስ ፈልገው መጡ እንዴም ስንት ነገር ማድረግ የሚችሉ ሰዎች አሁን የአብርሽን ቅያሪ ልብስ እውነት አብርሃም እነሱ ጋር ሆኖ የአብርሃም ቅያሪ ልብስ ሊወስዱ መጡ ነገር ፍለጋ ነው ይሄ በቀጥታ ሩታን እንዳትረጋጋ በቃ አለ አይደለ ቴንሽን ቶን ማድረጊያ ነው እንጂ ልብስ ፈልገው አልመጡም እውነት ለመናገር የአብርሃም ቅያሪ ልብስ ስጪን ምናልታቸው ራሱ በጣም የሚያስቅና እንዴ ሄርሜላ ነገር ፍለጋ በዚህ ልክ አንዳንዴ ዕቃ የወንድማችን ዕቃ እዚህ የኔ የወንድሜ የሷ ደግሞ የባለቤቷ ዕቃ እዚህ ስላለ ዛሬ ያንን ነገር ለማድረግ ለመውሰድ ነው የመጣ ነውና የባለቤቷ ዕቃ ምን ነው ደበረሽ ተረት ታውን ካንቺ ጋር ልንቃለድ ወይም ተረት ልንመላለስ አይደለም የመጣ ነው እዚህ ጋር ሰው ካጣሽ ተረት ምትመልሽ ብታወሪለትን ሰው መምረጥ ትችያለሽ ገባሽ አይደለ ተረት እያወራችሁልኝ ያላችሁት ስለዚህ እሺ አማርኛችሁ ልዩ ነው የወንድማችን ብልሃል ማለት የአብርሽን ዕቃ ልንፈልግ ነው የመጣ ነው አብርሃም ሲጀምር እናንተ አንቺ እኮ ሄርሜላ በጣም ብዙ ነገር ማድረግ እችላለሁ አንቀባሪ ላኖረው እችላለሁ የምትይ ሰው ነሽ መቼም እንግዲህ የተቀየረ ልብሶችን ምናምን ልትፈልጊያት መቼም ለነገር ካልሆነ ማለት ነው ሄርሜላ አንቺ ጋር ከሆነ በጣም አሪፍ ነው አጥብቀሽ መያዝ ነው ምን አስመጣሻል ሩታ ጋርም እኮ መምጣት አይጠበቅብሽም ይዘሽ ልጠፊ ያልነበር እንዴ ይዘሽ እኮ መጥፋት ነው ምንድነው ልብሶችን የድሮ ልብሶቹ ጋር ምንም እኮ የሚያገናኘው ነገር የለም ማለት ነው ሲጀምር አብርሃም ደህና በመሆኑ በመሻሉ ተሽሎት በመምጣቱ በጣም ደስ ብሎናል መጥቶም ደግሞ ቪዲዮ እንዲሰራ እንፈልጋለን ማለት ነው ምንም የለም ተደረገ ያቋል ገባ አይደለ ኖ በቃ አንዴ እየፈተሽ ይልሽ በዛ ናልክ በዛ በሽማግሌ ስትለመኝ በዛ ያን ሁሉ ነገር እንኳን ስታደርጊ እኔ እኮ በጣም ግራ የሚገባኝ አሁን ባልሽን እንደሚወድ ባልሽን እንደሚያፈቅር ባልሽን እንደሚያከብር ሰው ስታደርጊ በመጀመሪያ አንቺ ጥንቁቅ ሴትና ለባልሽ ታዛዥ ለባልሽ ክብር የምትሰጪ ትዳርሽ መያዝ የምትችይ ሴት ብትሆኚ ምንም ችግር አልነበረው በመጀመሪያ ደረጃ አንድ ሰው ደረቱን ደፍቶ ለማውራት ብዙ ነገሮችን መስዋዕት ከፍለሽ ኦር ሰምቲንግ የሆነ ነገር ሞክረሽ ቢሆን ችግር አልነበረው አንቺ በትንሽ ፍንጭት እሺ አሁን እዚህ ጋር ሄርሜላም ሆንሽ ሩታ የእናንተ ክርክር የእናንተ ጭቅጭቅ ምንም የሚያደርገው የሚፈይደው ነገር የለም ትልቁ ነገር አብርሃም ተሽሎት በራሱ ውሳኔ የሚያደርገው ነገር ነው ያው የዛኔ ወደ ሩታ ሲመለስ ታሞ ነው እንደዚህ አድርጋችሁት ነው እንደዚህ ሆኖ ነው እንጂ አብርሃም ሩታን አይፈልግም ተብሎ ነበር አይደለ እስቲ አሁን ደግሞ ተሽሎታል ሙሉ ጤነኛ ሆኗል ተብሏል አይደለ ያድርሰንና እናይዋለን ሩታ ነው የሚፈልገው ሄርሜላ ነው የሚፈልገው ከሱ ተቃጠልኩኝ ሁሌ የሆነ ነገር እየሰጋው ነው የምኖረው ሁሌ በስጋት ነው የምትኖሩ ገና ሁሌ በሰቀቀን ገባሽ ምክንያቱም ይሄ የራስሽ ነገር አይደለም ዘው ብለሽ የገባሽበት ለመስረቅ የሞከርሽው ነገር ነው የራስ ያልሆነ ነገር ደግሞ ኦፍ ኮርስ ያሰቃያል ያስጨንቃል ሁሌም በጭንቅ ነው የምትኖሩ ገና አንቺ ራስሽ ለዛያልሽ አንቺ ለራስሽ ኮንፊደንስ የለሽም ምን ጋር ኮንፊደንስ የለሽም ቢኖርሽ እዚህ ቤት መጣ በተባለ ቁጥር የሆነ ነገር ያንቺ ክፋት ሊያሰጋኝ ይችላል ያው መጥፎነትሽ ሊያሰጋኝ ይችላል ይቅርታ አድርጊልኝ በብልሃትና በፍቅር በክብር ግን አብርሃም እንደማትመልሺው በጣም እርግጠኛ ነኝ እኔ እኮ ማለት ነው በጣም የሚገርሙኝ እነዚህ ሴቶች ማለት ነው ሩታ ሄርሜላን ማየት አትፈልግም ሄርሜላ ደግሞ ያው ሩታን ጥሩ አይደለችም በአብርሽ ላይ ምናምን ብላ ታስባለች እንግዲህ እነዚህ ሴቶች የት ሄደው ነው የሚኖሩት የት ሄደው ሊኖሩ ነው ወይስ እኔ አብርሽ በመሃል እኮ ጨመቁት አሁን ለዚህ ራሱ ያደረሱት እነሱ ናቸው ያልሆነ እንትን ውስጥ ገብቶ ማለት ነው እንግዲህ ያው ሲጀመር ነገሮችን ሲጀመሩ የነበሩት ነገሮች ያው ሁሉም ሰው ያውቃል አይደለ
እሱም ያልሆነውን ቃል ለሄርሜላ መግባት አልነበረበትም። ሄርሜላ ያንን ጠብቃ ነው አሁን ከሩታ ጋር የምትፎካከረው። ገብታችኋል? አብርሽ ያደረገውን ነገር ነው እንጂ በሄርሜላ ዙሪያ ሄርሜላ በራሷ ተነሳሽነት አይደለም ይሄ ሁሉ ኮንፊደንስ የያዘችው አብርሽ የገባላት ቃል ነው። ይሄ ቃል አለ ወይስ ትቶታል የሚለው ነገር ከአብርሽ መስማት ያስፈልጋል። ለምንድን ነው ግን እንደዚህ የተሰማሽ? ለምንድን ነው እንደዚህ እያበርሽ ያለሽው? ላስተንጨረጨሪ ነገሮችን ራስሽን ባሸጉጂ ጥሩ ነው ሩታ። በጣም ትንጨረጨሪ ታሳድጊ ነው የሚሻልሽ። ለምን ነው ታውቂያለሽ? እኔ ከሄርሜላ ጋር እንኳን ባልሆን ከሩታ ጋር አልሆንም ያለ ሰው ነው። ገባሽ? ላስታውስሽ እሱ ነው ይልሽ ላስታውስሽ ብዬ ታይዋለሽ። ጊዜ ለዚህ አሁን ልብሱን አምጪና ጊዜ ነው የሚፈጀው። ሁሌ በሰቀቀና ሁሌ በስቃይ እኔ ሩት ይልሽ አንደኛ ነገ ምን ይፈጠራል ነገ ምን ይመጣ ይሆን? ለዛ ቤት በሄድክ ቁጥር የሆነ ነገር በቃ እኔን ትተወኛለህ። የምታፈርጁ ነገር እኮ ነው የሚያሳየው። ሩቲ አንደኛ አንድ ነገር ልንገርሽ፣ የሩታ ነገር ምንድነው? አንደኛ ሩታ አብርሽ መጣም አልመጣም ግድ የሚሰጣት አይመስለኝም። ሩታ ምንድን አለባት? እልክ ነው ወይም አብርሃም ከሄርሜላ ጋር ስለሆነ ወይም ሄርሜላ የቀድሞ ባሏን ስለያዘችበት እልክ ነው እንጂ ከዚህ በፊት እኮ ተናግራ ጨርሷለች ሩታ። እኔ ከአብርሃም ጋር አልሆንም ወይም እሱን አልፈልገውም የሚለውን ነገር ተናግራ ጨርሷለች። ግን ከዛም በኋላ ሄርሜላ መምጣቷን ስታይ ነው ይህ ሁሉ ነገር ውስጥ ያስገባት ማለት ነው። ግን ከዛ ውጪ ሁላቸውም የሚለየው ሄርሜላ የሆነ የተማመነችው ነገር አለ። ያንን ግን ማወቅ የምንችለው አብርሃም አሁን በሙሉ ጤንነት መጥቶ የራሱን ውሳኔ ስንሰማ እንወጣልሻለን። ግን አንዴ አዳምጪኝ እስቲ አዳምጪኝ። ማንሽ ነው ማዳምጥሽ? ሄርሜላ ስለሆንኩት አዳምጪኝ ያለሽ ስላዳምጥሽ ነው አላዳምጥም እያልሽ ይመለሽኝ ያለሽ ነው። ምንም ሁኚ ግድ አይሰጠኝም ስላንቺ። ገባሽ? እሺ ሰማሽኝ አይደለ? ግድ አይሰጠኝም ስላንቺ። ታውቂኛለሽ ጠንቅቀሽ። አላቅሽም ሩታ ነሽ። ይኸውልሽ አሁንም እሱ ስላለ ካንተ ጋር ይኸውልህ ቀድመን ጥሩ ነገር አሳልፈናል ብዬ ነው እንጂ እዚች ጋር ሌላ ሩታ አንቺንም ምን ያክብርሽ እንጂ አንቺ ምንም ልታመጪ አትሽም። ታውቂኛለህ ጾም ለዚህ ያደረሳቸው አብርሃም ነው ብዬ ነው የማምነው። ምክንያቱም አብርሃም ባይሄድ ኖሮ ሄርሜላን ፈልጎ ባይሄድ ኖሮ ይሄ ሁሉ ችግር አይፈጠርም ነበረ። ገብታችኋል? አብርሃም ደግሞ እዚህ ደረጃ የገፋፋቸው ሩታ ናት። ምክንያቱም መጀመሪያውኑ ባሏ ነው በትክክል ትዕግስት ማድረግ ነበረባት። እሱም መጀመሪያ እንደዛ መሆን አልነበረበትም። ይሄ ሁሉ እንዲገፋ ሌላ ቦታ እንዲሄድ ያደረገችው ሩታ ናት። እሱም ደግሞ ወይም ሌላ ሰው ጋር መድረስ አልነበረበትም። እንግዲህ እዚህ ጋርም እኮ ሄርሜላም ሰው ናት። እሷን ሄዶ ህይወቷን አበላሽቶ በዚህ ደረጃ ምናምን እንትን ብሎ አልፈልግሽም ማለቱ ራሱ ትልቅ ሞራላዊ ጥያቄ ያስነሳል። እዚህ ጋር ደግሞ ሄርሜላ እየተጋፈጠች ያለችው ከልጅናት ጋር ነው። ማለትም አብርሽ የሩታ ባል ነበረ፣ ልጅ አለው። እየተጋፈጠች ያለችው ከዚህ ነገር ጋር ነው። ምክንያቱም ሩታ ልጅ አለው የልጅ አባት ነው ብላ ነው የምትከራከረው። አብርሃም ደግሞ ለሄርሜላ ይገባላት ቃል አለ። ያንን ሄርሜላ ደግሞ ያንን ይዛ ነው የምትከራከረው። እንግዲህ መጨረሻውን ያሳመረላቸው ማለት ነው። አብርሃም አለውለት። አንቺ ጉርጓድ ውስጥ ነበር የከተትሽው። መጀመሪያ ከአንቺ ጋር የነበረው ትዳር ጉርጓድ ነው። በቃ የወደቀ መስሎሽ በጣም ይወድሽ። ሄርሜላ ስትይዘው ከሄርሜላ ጋር የሆነ የባልነት ወዝን ሲይዝ ለካ ባሌ እንደዚህ አይነት ሰው ነበር ወይኔ ብለሽ ቆጭታሽ ነው የመጣሽው። አፍረሻል። ስለዚህ አሁን ያንቺ እዛ ማለት ነው የመጣሁት ያለውን ነገር አንቺ ነሽ እየደረግሽን አይደለም የሚሰማ የመጣው ያኔ ኮፒ ፔስት አይደብርሽም? እኔ እኮ በጣም ብዙ ነገር ያሳለፍኩኝ ነበር። አዎ ኦፍ ኮርስ የቻይና ኮፒ የፍቅር መምርሽ እኮ ነኝ። ፍቅርንማ